ቲናና ካልሲዋ ቲና ካልሲዎቿ ሁሉ ተቀደው አልቋል። አዲስ ካልሲ ማስገዛት ፈልጋለች። አቅራቢያቸው ወደሚገኝ የልብስ ሱቅ እናቷ ይዘዋት ሄዱ። ቲና ይህንን ሱቅ አትወደውም። እናቴ እዚህ ሱቅ ከጥቁር ካልሲ በስተቀር ሌላ ካልሲ የላቸውም። ከወንዙ አልፎ ወደሚገኘው ሱቅ እንሂድና እንግዛ ባክሽ ብላ እናቷን ጠየቀቻት። እንዴት ወንዙን እንሻገራለን? በዚህ በኩል ድልድይ የለ አሏት እናቷ። በዚያ በጀርባ ብንሄድ ደግሞ ዙሪያ ጥምጥም ነው የሚሆንብን። መኪናም ማናገኝ፣ አሁን እየመሸ ነው። ወደ ቤት ስትሄድ አያቷ እንጨት እየቆረጡ ነበር። አያቴ እባክህ በጀልባ ወንዙን አቋርጠን መሄድ እንችላለን? እዛ ጥሩ ካልሲ መግዛት እፈልጋለሁ አለቻቸው። ጀልባ የተበላሽታለች ቲናዬ፣ እባክህን አያቴ ብላ ለመነቻቸው። አያቷ በቲና አይጨክኑ። ጓደኛቸው ጋር ሄደው ጀልባ ተዋሱ። ከዛም ቲናና አያቷ በጀልባ ላይ ወጥተው መንገድ ጀመሩ። አሮጌ ጀልባ በመሆኑ ቀስ ብለው በወንዙ ላይ ተጓዙ። ከሩቅ የካልሲ ሱቅ ስታይ ደስ አላት። የምትፈልገውን ካልሲ እንደምታገኝ እርግጠኛ ነበረች። አያቴ ደርሰናል፣ ትንሽ ብቻ ትንሽ። ወደ ካልሲ ሱቅ ገብተው ካልሲ መምረጥ ጀመረች። ትላልቅ ካልሲዎችን ሞከረች። ሮዝ ካልሲ ሞከረች፣ ሰማያዊ ካልሲ ሞከረች፣ ነጭ ካልሲ ሞከረች። ሱቅ ውስጥ ያሉትን ካልሲዎች ሁሉ ሞከረች። 100 የሚበልጡ ካልሲዎች አይሆኑ። ሱቅ ውስጥ ያሉት ሰዎች ሁሉ እየተገረሙባት ነበር። እሷ ግን የምትፈልገውን እስክታገኝ ድረስ ፍለጋዋን መሞከሯን አላቆመችም። በመጨረሻ የምትፈልገውን አገኘች። ቀይ፣ ቢጫና አረንጓዴ ቀለም ያለው ትልቅ ካልሲ አገኘች። በጣም ደስ አላት። ደስታዋን በጩኸትና በመዝለል ስትገልጽ ዙሪያዋ የነበሩት ሰዎች ሁሉ እያዩት ነበር። ወደ ቤታቸው ስትሄድ አድርጋውን የተመለሰችው። ቤት እንደደረሰች መጀመሪያ ወደ እናቷ ሄዳ በደስታ ተሞልታ እናቴ ካልሲዬንማ አያምርም? በህይወቴ ከነበሩኝና ከሚኖሩኝ ካልሲዎች ሁሉ በጣም የሚያምር ልዩ ካልሲ ነው። አያቴ ጋር ሄደን ገዝተን መጣን። መቼም ቢሆን ከግሬ አላወልቀውም አለች። መቼም አሉ እናቷ ግራ ተጋብተው። መቼም የማይሆነውን እያሉ ታዝበዋት ትተዋት ሄዱ። ከዛ በኋላ ለብዙ ቀናት አደረገችው። 1 2 3 4 5 6 7 8 9 10 ሙሉ ቀናት አደረገችው። ካልሲው እንደወደድሽው አውቃለሁ። በፍጥነት አጥቤ ንጹህ አድርጌ ልስጥሽ፣ አውልቂ። ማሽተት እኮ ጀምሯል። መታጠብ አለባቸው አሏት እናቷ። ምርጥ ካልሲን መቼም አላወልቅም አለች። እንደገና ለ10 ተጨማሪ ቀናት ሳታወልቅ አደረገችው። ክፍል ውስጥ የሚማሩ የክፍል ልጆች ቲና በጣም የሚያስጠላ ሽታ ይሸታል፣ አረ ካልሲሽን ቀይሪው አሏት። ካልሲን መቼም አላወልቅም አለቻቸው። እንደገና ለተጨማሪ 10 ቀናት ካልሲውን ሳታወልቀው ቆየች። 1 ወር ሆነ ማለት አይደል? የካልሲው ሽታ በሰማይ የሚበሩ አዋፋትን፣ በምድር የሚኖሩ እንስሳትን፣ በባህር የሚኖሩ እንስሳትን ሁሉ ሸቷቸው እሷን ፍለጋ መጡ። ወደ ትምህርት ቤት ስትሄድ እየተከተሏት ነበር። ጓደኞቿ ከሷ መጫወት መማርም ስላልቻሉ አንድ ነገር ማድረግ እንዳለባቸው ተመካከሩ። ከዛም ወደምትኖርበት ቤት ሄደው በር አንኳኩ። ሁሉም አፍና አፍንጫቸውን ሸፍነዋል። በሩን ራሷ ቲና ከፈተችው። አንቀው ያዟትና ተሸክመዋት ወደ ወንዝ ሮጡ። አንዱ ሳሙና፣ አንዱ ብሩሽ፣ አንዱ ማስታጠቢያ፣ አንዱ ደግሞ መቆንጠጫ ይዘዋል። ወንዙ ጋር ሲደርሱ ካልሲውን ከእግሯ ላይ አወለቁት። ከወራት በኋላ ካልሲው ከእግሯ ላይ ወለቀ። ግማሾቹ እሷን ንቅ አድርገው ሲይዙ በወንዙ ውሃ ካልሲውን ማጠብ ጀመሩ። በወንዙ የነበሩ አሳዎችና ሌሎች እንስሳት ምን መጣብን ብለው ከውሃው እየወጡ አመለጡ። አንዳንዶች ግን አብረው ካልሲውን አጥበዋል። በመጨረሻም ካልሲው ደረቀ። እንዴት ያምራሉ! ንጹህ ሲሆን በጣም አማረ ታድዬ ብላ በደስታ ቦረቀች ቲና። ንጹህ ሲሆን ጥሩ ሽታ ኖረው፣ ደስ ሲል
ንጹህ ሲሆን ለስላሴው ጨመረ። ታድዬ ሌሎችም ደስታዋን አብረው ተካፈሉ። በደስታ እንደተሞላች የደረቀውን ካልሲ አደረገችው። ከዛሬ በኋላ ንጹህ የሆነ ካልሲ ብቻ አደርጋለሁ አለች። ሁሉም ወደ ነበረበት ተመለሰ። ቲና ወደ እናቷ ሄዳ እናቴ ካልሲ ንጹህ ልዩ ሆኗል። አሁን እንደ ካልሲ ቀይ፣ ቢጫና አረንጓዴ ሹራብ ግዢልኝ እባክሽ አለች። ቶሎ ቶሎ እያወለቅሽ እንዲታጠብ እንደምታደርጊ ቃል ከገባሽ እሺ። አይ እናቴ እኔ እንኳን ባላውልቀው የክፍል ጓደኞቼ አውልቀው ያጥቡታል፣ አትጨነቂ አለች። ከዛን ቀን በኋላ ቲና ንጹህ ልብሶችን፣ ካልሲዎችንና ጫማዎችን ማድረግ ጀመረች። ምንም ብትወዳቸው ገና መቆሸሽ ሲጀምሩ ታውልቃቸዋለች። በዚህም በቤተሰቦቿና በጓደኞቿ የምትወደድ ንጹህ ልጅ ሆነች። ኢትዮጵያ ልጆች